እንደምን አላችሁ? ትላንት ከጀመርነው እንቀጥላለን ማለት ነው። ኢራን የምር ኒውክሌሩ አላት የላትም? በዚህ ላይ እስቲ የምር እንነጋገር። እኔ አላት ብዬ ነው ማምነው። ለምን እንደዛም እንዳልኩኝ ልንገራችሁ ማለት ነው። ይሄ የዩራኒየም መጠን 60% የተባለው ማለት ነው 60% ተጣርቷል። መሳሪያ ለመሆን 30% ነው የሚቀረው። እሱም በአንድ ሳምንት በአንድ ወር ውስጥ መሆን ይችላል ነው የሚባለው ሳይንሱ የሚለው ማለት ነው። አይኤኢኤም የሚለው እንደዛ ነው። ጥቂት ጊዜያት ካለ በቃ መሳካት ይችላል። አሁን ኢራን ጊዜ እየገዛች ነው በአንድም በሌላም እያለች እንጂ ዋናውን ነገር ጨርሳለች ነው የሚለው። እና ግን አላት ወይ የምር አሁን የምናደንቃትን ኢራን አሜሪካን እንዲያረገች አሜሪካ እዛ ፍርስራሽ ውስጥ ነው ያለው እኔ ማውጣት አልችልም የምር እዛ ነው ወይ? እዛ ከሆነ ለምን እናደንቃታለን? በቃ ተመጦባታል። ምን ገራሚ ናት ድንቅ ናት ምን አስባለን? ይሄ አይገባትም አይደለም። እንደዛ ከሆነ ግን እኔ አላት ብዬ ስለማስብ ነው። ይሄ ፍርስራሽ ውስጥ ነው ተራራ ውስጥ ነው መታችሁታል። አይኤኢ ገብቶ ከፈለገ እንትን ይበለው ይመርምር አይነት ነገር ያለችው ለምንድን ነው? ስለደበቀችው ነው። እንዴት እንደደበቀችው አሁን በመጀመሪያ ደረጃ አይኤኢኤ ማለት ነው ማንዴት የለውም እንደዚህ አይነት በጦርነት የተመቱ ቦታዎችን አሁን ምሽጎቹ እና ፎርዶን ሌሎቹም የተመቱ ናቸው። በአሜሪካና በእስራኤል የተመቱ ናቸው። ያንን ሳይት የማየት የመመርመር ማንዴት የለውም፣ መብት የለውም፣ አይፈቀድለትም። ስለዚህ አሁን ይግባ እንኳ ብትል ማለት ነው ከዛ ቴክኒካል ኢሹ ታደርገዋለች ማለት ነው። ምን ትላለች? ማንዴት የላችሁም እዚህ አካባቢ መግባት፣ ይሄ የተበከለ ኤሪያ ነው፣ ይሄ በጣም ኮንታሚኔትድ የሆነ ኤሪያ ነው፣ እንደዚህ አይነት ቦታ ላይ መግባታቸውን። ስለዚህ የት ነው የምትወስዳቸው ማለት ነው? እነዚህን ሰዎች ራሻና ኢራን በትብብር የሚሰሩት ማለት ነው ለልማት ብለው ለኤሌክትሪክ ለኢነርጂ እያለሙት አልያቱም ላብራቶሪ የመመርመሪያ ጣቢያዎችን እንጂ የወታደራዊ ሳይቶችን ወስዶ የማሳየትም ግዴታ የለበትም። እነሱም የመመርመር መብት የላቸውም የተመቱ ኤሪያዎችን ማለት ነው። የተመቱ ኤሪያዎችን እንዳለ ሳይቶችን የሚያዩ ከሆነ ሚሳኤሎች ያሉባቸውን ቦታዎች፣ የተለያዩ ምሽጎች፣ ብዙ ቦታዎችን ላይ ሆነ ማለት ነው። እሺ የምትለው አሁን ይህንን ጊዜ ለማሳለፍ ነው እንጂ ዋናው ነገር በቴክኒክ የሚታሰር ነው ማለት ነው። ገባችሁ? በቴክኒክ የሚታሰር ነው። ሌላ ይሄ እንትን ማለት ነው። ይሄ የዩራኒየም መጠን ማለት ከ409.9 እስከ 450 ኪሎ ግራም ነው የሚባለው። 450 ኪሎ ግራም ብዙ ነው። እና ምን ማለት ነው ይሄ ለኢራን ብለን እንውሰድ። ለኢራን ማለት ጀነራል ቃሲም ሱሌማን የተገደለለት ነው። ከአያቶላ አሊ ካሚኒ ማለት ነው በታች ከፕሬዚደንቱ በላይ የነበረን ጀነራል ማለት ነው። የገደለው ማን ነው? ትራምፕ ነው። በድሮን ያስገደለው። ገባችሁ? ያን የመሰለ ጀነራሏ እስካሁን የምታለቅስለት ማልቀስ በቃ የሀዘን ቀን እስካሁን ያላቆመችለትን ማለት ነው። አላቆመችም። እስከ ሀውልቱ ቆመዋል። ባለፈው አመፀኞች አፍርሰውታል። በተለያየ መንገድ እስካሁን የሚዘከር ሰው ነው። ይህ ሰው በጣም ታላቅ ሰው ነው። ኢራን ውስጥ ያስገደለው ማን ነው? ትራምፕ ነው። ለዚህ ሰው ይህንን ሰው የገደለን ሰው ማለት ነው ለትራምፕ በምንም ተአምር እሱ የሞተለትን ነገር አሰልፍ አሰጥም። በጣም ታማኝነት ኢራን ማለት ነው። እሱ ብቻ አይደለም። እነዛ ጀነራሎች በሙሉ በ12 ቀን ጦርነት የተገደሉት ብርቅዬ የምትላቸው ጀነራሎች እነዛ ሁሉ ጀነራሎች የሞቱት ለዚህ 450 ኪሎ ግራም ለሚሆነው ምንድን ነው? ዩራኒየም ነው። እሱን በቃ እስራኤልም የገባችሁ ልትደባደብ እሱን ፍለጋ ነው። አሜሪካም ፎርዶ ምናምንም ብላ የገባችሁ እሱን ፍለጋ ነው። ሌላ አይደለም። መንግስት ለመገልበጥ አይደለም። ገባችሁ? የገባችሁ በዋናነት ያንን መሳሪያ ያንን ዩራኒየም ለማጥፋት ነው። ያንን ዩራኒየም እንዳናጠፋ ይከለክሉናል፣ እንቅፋት ይሆኑብናል ያለቻቸውን ጀነራሎቹን ስንቱን የአይአርጂሲ እንትን ባለስልጣናት ወታደሮች ጀነራሎችን ሳይቀር ገላለች። ብዙዎችን የነሱን ደም የነሱን መስዋዕትነት ባዶ አታረግም። ለአሜሪካ አሰጥም። የሚገርማቸው አሰጥም። ለምን እንደዚህ እንዳልኩኝ እነግራቸዋለሁ። እሱ ብቻ አይደለም። ስንት ሳይንቲስት ነው የተገደለባት? 15 16 በላይ ብርቅዬ ወርቅ የሆኑ እንደውም ከዚህ በፊት ከተገደሉ ጋር ከ25 በላይ ይሆናሉ። የትናይ ሳይንቲስቶች ናቸው የተገደሉት ለዚህ ዩራኒየም ተብሎ ይህንን ዩራኒየም ለማበልጸግ ብለው እስራኤል ደግሞ ይህንን ለማጥፋት አሜሪካ ይህንን ለማጥፋት በሚል ብዙ ሳይንቲስቶች ተገሏል። ይህንን ዩራኒየም አውጥታ ሰጠች ማለት እነሱን ካደች ማለት ነው። ብዙ መስዋዕትነት አለ። በዚህ ማዕቀብ ምክንያት እንደዚህ አሳሯን እየበላች ነው። ስንት ህጻናትን ገብራለች። ገባችሁ? ህጻናትን ገብራለች ማለት በቂ ንጥረ ነገር ያላገኙ እና በጣም በብዙ የእድገት መዛባት የሚፈጠርባቸው የመቀንጨር አደጋ የሚያጋጥማቸው ህጻናት የነገ ሳይንቲስቶች የነገ ምሁራን በዚህ ቢያንስ የ10
ዓመት የ15 ዓመት ህጻን ልጅ የዛሬ ስንት ዓመት የነበረው ማዕቀብ ሳይኖርባት በፊት እንደነበረው አይነት የተመጣጠነ ምግብ በደንብ አግኝቶ ይበላሉ ማለት አይቻልም። ስንት መስዋዕት ነው የከፈለችው ማለት ነው። ገባችሁ? በቂ ኒውትሪሽን እንዳይገኝ ተደርጓል። በቂ ገቢ እንዳይኖር ተደርጎ አመፅ እንዲነሳና ብዙ ነገር ተፈጥሯል። ምናልባት እንዳውም ማለት ነው ባለፈው አመፅ የቀሰቀሱት ልጆች ራሱ ገባችሁ? የዛሬ ስንት ዓመት 5-6 ዓመት ምናልባት 15 ዓመታቸው 14 ዓመታቸው የነበሩ 15 16 17 18 ድረስ መብላት ያለባቸው ምን ማለት ያለባቸውን የአመጋገብ እጥረት አጋጥሟቸው በቃ የሆነ ባህሪያቸው አላስፈላጊ የሆነ ባድ ቢሄቨር የሚባል አለ አይደል? እንደዚህ አይነት ነገር አድሮባቸው ለአመፅ ኢሞሽናል ሪዝኒንግ ሞር ዴቨሎፕ ያደረጉ ሎጂካል ሪዝኒንግ በጣም የሌላቸው ከዛም ሊሆን ይችላል ያስተዳደግም ችግር ሊሆን ይችላል እኮ እነዚህ አመፅ የቀሰቀሱት ልጆች ማለት ነው። በቃ ሎጂካል ሪዝኒንግ ይሄ በቃ ቁጭ ብሎ ኢንቨስት ያልተደረገባቸው ወላጆች ብቻ ያላቸውን እስቲ አምላክ የከፈተውን አፍ ሳይዘጋው አያድርም በሚል የተወሰነ ነገር እየተመገቡ ይኖሩ ብዙ ነገር ማንሳት ይችላል። ዋናው መነግራችሁ መሰላችሁ እንዲህ አትክድም፣ ኢራን አትክድም፣ የሞቱላትን አትክድም፣ ጀነራሎቿን አትክድም፣ ሳይንቲስቶቿን አትክድም፣ ለእሷ ዋጋ የከፈሉላትን አትክድም የምልብ ምክንያት ኢራን ለጋዛ የከፈለችውን መስዋዕትነት አይቼ ነው። እስከ መጨረሻ ድረስ ማለት ነው ሐማስን ያልከዳች እስከ መጨረሻ ድረስ ኢራን ናት። እስከ መጨረሻ ለሐማስ ብላ ሞታለች። ለሐማስ ሲባል ስንትና ስንት ሰው ሞተዋል። ሂዝቦላ ጋር ስንት ሰው ነው የሞተባት? ስንትና ሰው ማለት ነው። መስዋዕት በመክፈል የምታመን ሀገር ናት። ገባችሁ? ደግሞ መካድ የሚባል ነገር የማታውቅ ሀገር ናት። አትክድም። ስለዚህ ይሄ ዩራኒየም በድብቅ ተቀምጧል። IAEA ይግባ ስትል ቴክኒካል በሆነ መንገድ ተብትባ እንደምታስቀረው ስለምታውቅ ነው። ስለዚህ እኔ ኢራንን ማደንቃት የሌለን ነገር የለም ስላለች ያለን ነገር በጣም ጥበበኛ በሆነ ስማርት በሆነ ወይ ያለን ነገር የለም ብላ በመሸወዷና አላማን ለመሳካት ይሄን ያህል በቃ ምንድነው አርት ኦፍ ቲንኪንግ የሚባል አይደል? እሱ አርት ኦፍ ዲል ነው የሚለው። በቃ እንደዚህ አይነት ምርጥ የሆነ አስተሳሰብ በመጠቀሟ ነው ልላችሁ ነው።